ሰላም ጤና ይስጥልን ተመልካቾቻችን ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ድምጻዊ ቴዎድሮስ ካሳሁንን በተመለከተ አዳዲስ መረጃዎች እየወጡ ነው። ትላንት ሌሊቱን የአብይ አህመድ ታጣቂዎች የድምጻዊ ቴዎድሮስ ካሳሁን ስቱዲዮ በሚገኝበት ሲኤምሲ አካባቢ በመሄድ ስቱዲዮውን ሰብረው በመግባት ንብረቶቹን በመዝረፍ ሌሎች ዕቃዎችንም መውሰዳቸው ተገለጸ። ጉዳዩ እጅግ አሳሳቢ ሆኗል። ቀጣዩ እርምጃቸው ምን እንደሆነ ለብዙዎች ስጋት የፈጠረ ጉዳይ ሆኗል። የአብይ አህመድ አገዛዝ በርካታዎችን እያሰረ ነው። በአዲስ አበባ ሞባይል በመቀማትና በመደብደብ ከፍተኛ የሰብአዊ መብት ጥሰት እየፈጸሙ እንዳለም ተመልክቷል። በድምጻዊ ቴዎድሮስ ካሳው ላይ ከፍተኛ ጫና በመፍጠር ላይ የሚገኘው አገዛዙ ቀጣዩ እርምጃ በድምጻዊው ላይ በቀጥታ የእስር እርምጃ ሊወስድ ይችላል የሚለው ስጋት በከፍተኛ ደረጃ እየተሰማ ነው። ይህና ሌሎች መረጃዎችን ይዘን ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር ቆይታ እናደርጋለን። አብራችሁን ሁኑ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለህ? እየሰማን ያለነው ነገር እንግዲህ የተጠበቀ አንዳንድ ክስተቶች ይኖራሉ። ነገር ግን በዚህ ፍጥነት በዚህ ደረጃ ያገዛዙ ታጣቂዎች እንዲህ አይነት እርምጃ ሲወስዱ ለብዙዎቻችን በእርግጥ አስደንግጦናል፣ አሳስቦናል። ነገር ግን ምን መደረግ አለበት የሚለውንም ነገር በዝርዝር መመልከት ያለብን ይመስለናል። መረጃው እንደሚያመለክተው ከሆነ ትላንት ሌሊት የአብይ አህመድ ታጣቂዎች የፌዴራል ፖሊስ ልብስ የለበሱ በተሽከርካሪ ሆነው ጠመንጃቸውን ወይም መሳሪያቸውን ታጥቀው በሲኤምሲ በሚገኘው የቴዎድሮስ ካሳሁን የግሉ ስቱዲዮና እንደ ቢሮ የሚገለገልበት ቦታ አለ። ያንን ሰብረው በመግባት የተለያዩ የሙዚቃ መሳሪያዎችን በመሰባበር ገሚሶቹን በመውሰድ እንደዚሁም ወደፊት የሚወጡ ስራዎች ገና በሂደት ላይ ያሉ እነሱንም ጭምር ዘርፎ የወሰዱበት ሁኔታ እንዳለ ነው የሰማ ነው። ምናልባት ያሬድ ይሄ እርምጃ ምንን ያመለክታል፣ ወዴትስ ያመራል የሚለውን እናንሳና አንዳንድ ነገሮችን እንለዋወጥ። አመሰግናለሁ መሳይ። ያው በጣም የሚያሳዝን ነገር ነው እየሰማን ያለ ነው። የአገዛዝ ስርዓቱ ከመንግስት ከመሆን አቅቶት ነበር። አሁን ግን ወደ ለየለት የውንብድና ስራ መግባቱን ነው የሚያሳየው። በቅርቡ በሰምተህ ከሆነ ኦሮሚያ ክልል በመንግስት የተደራጁ አንዳንዶቹ አምቦ አካባቢ 120 የሚል መጠሪያ ያላቸው የማፊያ ግሩፕ ያሻቸውን ሰው የሚደበድቡበት፣ ንብረት የሚዘርፉበት፣ ሰው የሚያሰቃዩበት አይነት ቡድን ነው። ያ ኢንፎርማሊ በድብቅ ከመጋረጃ ጀርባ የነበረው የአገዛዝ ስርዓቱ ባህሪ ነው። እነዚህ አብዛኛዎቹ ሰዎች በአገዛዝ ስርዓቱ የሚደገፉ ነበሩና ያንን መጋረጃ ነው አሁን ገልጦ ሙሉ በሙሉ የአብይ አስተዳደር ወደ ለየለት ውንብድና የገባው። ይሄ ጋዜጣዊ መግለጫ መከልከሉ፣ ሚዲያ ቴዲ ስራዎች ሲወጡ ይሰነዘሩ የነበሩ ዛቻዎች፣ ማስፈራሪያዎች፣ እኛ ቁራ አይደለንም ቆሻሻ ያለበት ቦታ ላይ አንታይም፣ ንስር ነን የሚል የሁለቱን እንስሳቶች ባህሪ ራሱ በቅጡ ያላገናዘበ ከእውቀት የራቀ ትንታኔ የጠቅላይ ሚኒስትሩን ብስጭት ነበር የሚያሳየው እና ግን ጠቅላይ ሚኒስትሩ በብዙ ጊዜ ሲበሳጭ አክሽን ይወስዳል። የሚያስመታውን ሰው ያስመታል፣ የሚያስገድለውን ሰው ያስገድላል። የነ አቶ በቲ የግፍ አገዳደል የጠቅላይ ሚኒስትሩ ትዕዛዝ ነው፣ ሌላ ነገር ሊሆን አይችልም። መረጃውም እንዳይወጣ የተደረገውና ያ የነውር ባህሪያቸው የውንብድና የማፊያው ባህሪ አሁን ሙሉ በሙሉ ፊት ለፊት በመንግስት ደረጃ እየተሰራ መሆኑን ነው የምታየውና የዚህ በሌሊት በትላንትናው ምሽት የቴዲ አፍሮን ስቱዲዮ ሄደው ሲሰብሩ ጥበቃውን ቀጥቅጠው በጣም ከሰውነት ተራ አውጥተው ጎድተው ነው የሄዱት ተብሏል። ጥበቃውን ቀጥቅጠው ከደበደቡ በኋላ ሰብረው ገብተው ምንም የቀራቸው ነገር የለም። አንዳንዱን ዕቃ ሰባብረው ሌሎቹን ዘርፈው እንደሄዱ ነው የወጡት ሪፖርቶች የሚያሳዩት። ቴዲ እንዲህ በቀላሉ የሚሰብሩት ሰው አይደለም። ህወሓት እስር ቤት ማስራው መንፈሱ ሳይሰበር የወጣ ነው። አሁንም ከትላንትና ራሱ የዳስ ጣለ ዘፈኑን በእንግሊዘኛ ትርጉም መሰራቱን ራሱ ገልጾ ይፋ ያረገበት ነገር እንዲህ መንፈሱን በዛቻ በማስፈራሪያ የምትሰብረው ሰው አይደለም። ለኢትዮጵያ ለሚወዳት ሀገሩ ለሚወደው ህዝብ ለሚያዝንለት ህዝብ
ነፍሱን ጭምር የሰጠ ሰው ነው። ይሄ እንደሚመጣ እነዚህ አደጋዎች እንደሚመጡ ሁሉ አስቦ ለኢትዮጵያ ሕዝብ ራሱን ሰማዕት ለማድረግ ሪስክ ወስዶ የወጣ ሰው ነው። ግን በቴዎድሮስ ላይ የሚፈጸሙትን ጥቃቶች የኢትዮጵያ ሕዝብ ዝም ብሎ ማየት የለበትም። ግን እየተፈጸመ ያለው ነገር የለየለት የመንግስታዊ ባህሪ የሌለው የውንብድና ስራ ነው። ከዚህ ከስቱዲዮ መሰበርን በፊት መሳይ ከተወሰኑ ቀናቶች በፊት ቤቱ ሁሉ ሄደው ለሊት ላይ አንኳኩተው አልከፍትም ስላላቸው ነው ተመልሰው የነበረውና ከሱ ጋር ስራ የሰሩ ሰዎችን የቅርብ ሰዎቹንም የመከታተል የማሳደድ ስራ በደንብ ታስቦበት እየተሰራ ነው። ይሄ ደግሞ ዝም ብሎ የጸጥታው ክፍል ተነስቶ የሚያደርገው ነገር አይደለም። ከጠቅላይ ሚኒስትር ቢሮ የዛ የንስርና ያሞራው ትርክት እንደ ጉቶ እንነቅላቸዋለን የሚለው ትርክት ለአደባባይ በዛ መልክ ይቅረብ እንጂ በውስጥ የሴኩሪቲ ቻናል ቀጥተኛ ትዛዝ የእርምጃ ትዛዞች ስላሉበት ቴዲን ማዋከብ እንደ ትልቅ ስራ አድርገው የወሮበላ ስራ ነው እየሰሩ ያሉት። ያሬድ እንግዲህ የተከሰተውን ነገር በደንብ በዝርዝር መሄድም የሚያስፈልግ ይመስለኛል። አንተም እንደተከስከው በዘገባዎችም በተለያዩ መረጃዎችም እንደተረጋገጠው ሌሊት ላይ ነው ያው እኩለ ሌሊት አካባቢ ነው ሄደው እዛ ሲኤምሲ የሚገኘው የቴዲ አፍሮ ስቱዲዮ ያለበት ነው። እዛ በግል የከፈተው ነው፣ እንደ ቢሮም ይጠቀምበታል። ብዙ ነገሮችን የሚያደርግበት ነው። በጣም ብዙ ስራዎች ገና ወደፊት ለጆሮ የሚበቁ ስራዎች የሚገኙበት ነው። የሙዚቃ መሳሪያዎቹ በውድ የተገዙ ብዙ ነገር ያለበት ነው። የራሱ የግሉ ማህደር የሚገኝበት ትልቅ ሀብት ያለበት ስቱዲዮ ነው። ያንን ስቱዲዮ ለመግባት ቀደም ሲል አንተም እንደተከስከው ዘበኛውን ደብድበው ከጥቅም ውጭ አድርገውት በተለያዩ ተሽከርካሪዎች የመጡ ናቸው። የፌደራል ፖሊስን ዩኒፎርም የለበሱ እንደሆነ ነው የተገለጸው። የሰባበሩትን ሰባብረዋል፣ መውሰድ የሚችሉትን ወስደዋል። ምናልባት ለምን በማታ አደረጉት? መንግስት ከሆኑ ህግ ከተጣሰና የሚፈልጉት ሰው በህግ አግባብ መሄድ ካለበትም የፍርድ ቤት ትዕዛዝ አውጥተው በቀን ማድረግ የሚችሉትን እንደዚህ እንደ ማፊያና ወረበላ ቡድን ሀገር የሚመራ አይደለም። እውነት ለመናገር ማፊያ የሚባሉ በተለያዩ ዓለም ክፍሎች የሚገኙት እንኳን በዚህ ደረጃ የዘቀጠ ስራና እንዲህ አይነት ተግባር የሚፈጽሙ አይደሉም። ለምን በሌሊት አደረጉት? ለምንስ ድብደባ መፈጸም አስፈለገ? እንዲህ አይነት ጥፋት ተፈጽሟልስ ከተባለ ምናልባት ወንጀልም ተፈጽሟልም ከተባለ በቀን ማድረግ የሚችሉት ጉዳይ ሆኖ ነገ ከነገ ወዲያ ቢጠይቁት ለፍርድ ትቀርባለህ ወይም ደግሞ ለህግ ትፈለጋለህ ቢሉት ሄዶ መቅረብ የሚችል ሰው እዛው በአካል እያለ እንዲህ አይነት ስራ መስራት ምን የሚሉት ውንብድና ነው? እውነት በጣም አስገራሚ ስለሆነብን ነው የነዚህ የብልጽግና ሰዎች ተግባር። የመንግስት ካባቸውን አውልቀው የማፊያ ተግባር እየፈጸሙ እንዳለ ሰሞኑን በአምቦ በተለያዩ የኦሮሚያ አካባቢዎች 120 በሚል እየተፈጸመ ያለውን የማፊያ ስራ በዝርዝር እየተጋለጠ ይገኛል። እነማን እዛ ውስጥ እንዳሉ ከጠቅላይ ሚኒስትሩ ጀምሮ የኦሮሚያ ክልል ባለስልጣናት በምንና እንዴት እዚህ ላይ ተሳታፊ እንደሆኑ በግልጽ ማስረጃ እየወጣ ይገኛል። ስለዚህ ከነዚህ የመንግስት ተግባር እንጠብቃለን ማለት በራሱ የዋህነት ሞኝነት ነው። ግን ምን መልስ ሊሰጡ ነው? ማን አደረገው ብለው ሊነግሩን ነው? መሳይ የዚህ መንግስት እውነተኛ ባህሪ እኮ በቅርብ እንደውም የዓለም አቀፍ ሚዲያዎች ጭምር አጋልጠውት በተለያዩ በአሜሪካ የስቴት ዲፓርትመንት የአኑዋል ሪፖርት ላይ ራሱ ስሙ የተጻፈው የኮሬ ነገኛ ቡድን በአንደር ከቨር የሚሰራ ቡድን ነው፣ ገዳይ ቡድን ነው። አሳሲኔሽኖችን ይፈጽማል፣ አፈናዎችን ይፈጽማል። ግን ከጠቅላይ ሚኒስትሩ አንስቶ የኦሮሚያ ክልል ፕሬዝዳንትን ጨምሮ በርካታ ቁልፍ የሆኑ የብልጽግና በተለይ የኦሮሚያ ክልል የብልጽግና አመራሮች በቀጥታ የሚሳተፉበት የገዳይ ቡድን። ያ ቡድን በደናው ጊዜ የፖለቲካው ውጥረት ረገብ ባለ ጊዜ ኢንዲቪጁዋሎችን ነው ታርጌት አድርጎ ጥቃት የሚፈጽም። የመንግስት ፍርሃት የአብይ ፍርሃት እየጨመረ በመጣ ቁጥር ግን ያ በድብቅ ያዎችን በትዕዛዝ እየታዘዘ ገሌን አፍንና ውሰድ፣ ገሌን ደብድብ፣ ገሌን እንዲያርግ የሚባለው ቡድን ያንኑ ባህሪውን ይዞ ለመንግስታዊ ቅርጽ ነው የሚቀየረው። የመንግስትን ጉልበት ነው መጠቀም የሚጀምረው
እና እነዚህ ኃይሎች እነ ጎበዜ ሲሳይ ሲታሰሩ በሌሊት ነው አፍነው ይወስዷቸው የነበረው የመጀመሪያው ምስር አብዛኛዎቹ የታሰሩ ሰዎች ጋዜጠኞች አሁን እንኳን በቅርብ ጊዜ የአዲስ ስታንዳርድ ኤዲቶሪያል ማኔጀር የሆነው ሚሊዮን በላይን እኮ ለቀናት እኮ ወስደው ሰውረውት ቤተሰቦቹ በሁሉም ያገሪቷ የመንግስት የፌደራል ፖሊስ ጣቢያዎች ሁሉ ሲንከራተቱ ምን ሲሉ ቆይተው በግልጽነት በእስር ቤት ባልታወቀ ቦታ ላይ አስረውት ነው የተገኘው ለቀናት ኦልሞስት ከሳምንት በላይ አስረውት ከቢሮው ወስደው ፊታቸውን ሸፍነው ነው የመጡት እና ሲቪል ለብሰዋል መታወቂያ ያሳዩሁም ምን ያሳዩም ስለዚህ የፈለጋቸውን አይነት እርምጃ እንዲወስዱ ስልጣን ተሰጥቷቸው የተዋቀረ የአደገኛ የሆነ የማፊያ ባህሪ ያለው የተደራጀ የሴኩሪቲ መዋቅር አለ እና ያ የሴኩሪቲ መዋቅር አብዛኛውን ጥቃቶች ብዙ ጊዜ የሚፈጽሙት ምሽትን ጨለማን ተገን አድርገው ነው አላማው አንደኛው ህዝብን ማሸበር ነው ሁለተኛው በቀራራ ጻይም ቢያደርጉት አሁን ባለው ሁኔታ በቀጥታ መጥቶ ኢንተርቪን አድርጎ የሚያስቆማቸው የለም ግን የራሳቸውን ፍርሃት አለ አንዳንድ ነገሮችን ግን ተመልከታው የኢትዮ ኢንሳይደር የ250 ኢትዮ 250 ሚዲያዎች የሚዲያ ሃውሳቸው ሲዘረፍ የኢሰመጎን ቢሮዎች ሲዘረፍ ለሊት ላይ ጨለማን ተገን አድርገው የህንጻ ኃላፊዎችን አስገድደው በተመሳሳይ ቁልፍ ገብተው ቢሮ ውስጥ የሚሰባብሩትን ዕቃ ሰባብረው የሚወስዱትን ይዘው ይሄዳሉ የኢትዮጵያ ኢንሳይደርን አሁን ለሊት ነው ሰራተኞች ሰርተው ስራቸውን ጨርሰው ግን ያን ያደረጉት እነዚህ የመንግስት አካላት ስለዚህ እንደ ዘራፊ እንደ ወሮበላ እንደ ማፊያ ግሩፕ አክት የሚያደርግ መንግስት ክፉ ቀን ሲመጣ ደግሞ ያንኑ ባህሪውን በይፋ ይተቀምበታል አንድ እሱ ነው ሁለተኛው የተለያዩ አክተሮች ናቸው አሁን እንደውም ይሄንን ብዙ ጊዜ ሚዲያ ላይ አንስቼው አላቅም አንድ ትልቅ ኮንፈረንስ ላይ ሸራተን የተደረገ ኮንፈረንስ ላይ ከአመት በፊት ነውና እኔም እዛ ነበርኩኝና አንድ የፌደራል ከፍተኛ በኮሚሽነርነት ማዕረግ ላይ ያለ ሰው ነጮችም ምንም ባሉበት ትልቅ መድረክ ላይ መቶ ስለ ሪፎርሙ ስለብኑ ያወራልና በጣም በቃ ሁሉ ነገር አገሪቷ ውስጥ ሁሉ ነገር እንደተስተካከለ ምንም ችግር እንደሌለ ምናምን ነው ያሰው የሚናገረው በኋላ ወደ ጥያቄና መልስ ሲገባ ብዙ ማንንም የሚጠይቀው ሰው ጥያቄ አልነበረም በተለይ ለሱና በተለይ ፈረንጆችም ምንም ስለነበሩ ብዙ ሰው ዝም ሲል እጄን አውጥቼ ሪፎርሙ የት ነው ያለው ኮሚሽነር አንተ አለ የምትለው ሪፎርም በፌደራል መንግስትም በምንም ውስጥ በእስር ቤት በሰዎች አያያዝ ላይ ሪፎርም አለ የምትለው ነገሌ ስም እየጠቀስኩ ተይዘው ተደብድበው ታስረው የደረሱበት ሳይታወቅ ታፍነው እንዲህ አይነት ችግር ውስጥ አይደለም ያሉት እና አንተ የምትለው ሪፎርም እና መሬት ላይ ያለው ነገር አይገናኝም እና ይሄንን ወይ ከናንተ ውጪ ሌላ አካል አለ ወይ ብዬ ነው አደባባይ ላይ እዛው አዳራሹ ሙሉ ነው የነበረው ብዙ የመንግስት ባለስልጣናቶች አሉ እና ጥያቄን የሌሎቹን ሰዎች ለጥያቄ አንዳንዶቹን ጥያቄ መለሰና የኔን ዘለለው መሳይ ግን የሚቀጥለው ነገር ነው ያስደመመኝ የኔን ጥያቄ ዘለለው ሳይመልስልኝ ለቲብሬክ ወጣን እኔም በቃ አትሊስት ፎር ዘ ሪከርድ መነገር ያለበትን ነገር ተናግሬያለሁ ብዬ ሸራተን ነው ስብሰባው ወጣን ከቲብሬክ ስንመለስ እኔ ቀደም ብዬ ኮምፒውተሬ ላይ አንዳንድ ነገር ለመስራት ብዬ ወደ መቀመጫዬ ስመለስ ያ ኮሚሽነር ከሰው ወደ አዳራሽ ሳይገባ እኔ የምቀመጥበት ወንበር ጋር ቆሞ ይጠብቀኝ በፖሊስ ውስጥ ከፍተኛ ኮሚሽን እንትን ላይ ነው ያለውና አቶ ያሬድ ጥያቄህን አልመለስኩልህም አለኝ አዎ አልመለስክልኝም ያው እኔ ትመልሰልኛለኝም ብዬ አልጠበቅኩም ግን መነገር ያለበትን እንድታውቁት ነው ስለው እንቀመጣለኝና ብቻችንን ቁጫልን ይቅርታ አድርግልኝ እውነቱን ልነግርህ ፈልጋለሁ አዲስ አበባ ላይ ሰው ሲታሰር አንዳንድ ጊዜ ታዋቂ ሰዎች ሲታፈኑ ከናንተ እኩል ነው የምንሰማው ሁሉም ፖሊስ ጣቢያዎቻችን ቼክ አድርገን ማን እንደወሰደው ሁሉ ሳይታወቅ ያን ሰው ወስደው ኦሮሚያ ክልል ደብድበው ምን ብለው አጉላልተው
ብዙ ካሰቃዩት በኋላ ከ5 ከ6 ቀን በኋላ አምጥተው የፌደራል ፖሊስ አንዱ ጣቢያ ውስጥ ጥለውልን ይሄዳሉ። ሲወስዱም የፌደራል ፖሊስ ልብስ ለብሰው ነው የሚመጡት እና ሰውም ሚዲያውም የፌደራል ፖሊስ ወሰደው ይባላል። እኛ ጋር ግን ሰውየው የለም። 5-6 ቀን ወስደው ሰበታ ምናምን ወደ አንዱ ቦታ ኦሮሚያ ክልል ወስደው ብዙ ነገር ካረጉ በኋላ አምጥተው አንዱ ፖሊስ የፌደራል ፖሊስ አንዱ ጣቢያ ላይ ጥለውልን ይሄዳል። እንደዚህ ቃል በቃል ነው ያለው። እንደዚህ ሲለኝ አዎ ግን እንግዲህ ይሄንን መዋጋት የእናንተ ድርሻ ነው ኮሚሽነር። እኛ ግን እናንተ ይሄን እስክታቆሙ ድረስ የፌደራል ፖሊስ ሰውየው ወስዶ ደበደበው ነው የምንለው አልኩት። አይ እናንተ የፈለጋችሁን በሉ ግን በቃ እኔ ይሄንን እዛ አደባባይ ላይ ሄደን ልናገር አልችልም እውነታውን እንድታቀው ነው ብሎኝ በዚህ ነው የተለያየ ነው መሰለኝ። ስለዚህ በመንግስት ሽፋን ውስጥ ጄኒዩንሊ የተቀመጡ ሰዎች እንኳን ቢኖሩም የተደራጀ የማፊያ ግሩፕ አለ። ከኦሮሚያ ክልል ትዛዝ ተሰጥቶት እየበረረ መጥቶ የሚፈልገውን ሰው ቤቱን ይሰብራል፣ ንብረቱን ይወስዳል፣ ሰውየውን ያስራል ወይ ይገላል ወይ ማፍነው ወስደው ኦሮሚያ ክልል አሰቃይተው መልሰው አመተው የሚጥሉ ተወርዋሪ የሆነ የኦሮሚያ ልዩ ኃይልና ልዩ ኮማንዶ እንትን አለ። እዛ ውስጥ የጠቅላይ ሚኒስትሩም የክልሉ ፕሬዝዳንትና የጸጥታ ከፍተኛ ኃላፊዎች እጅ አለበት። ያሬድ በጣም አስገራሚ ታሪክ ነው እየነገርከን ያለው። በርግጥ እንዲህ ሊሆን እንደሚችል ምንም ጥርጥር የለውም። ኢመደበኛ የሆኑ ስውር ቡድኖች እንዳሉ አሁንም ቀደም ሲል የጠቀስከውን ጋዜጠኛ ጨምሮ ብዙዎቹን ወስደው ባልታወቀ ቦታ ደብድበው ከጥቅም ውጪ አድርገው መንገድ ላይ ጥለው የሚሄዱ እንደውም አንዳንዶቹ እድለኞች ናቸው። ፖሊስ ጣቢያ አስቀምጧቸው ቢያንስ በአድራሻቸው ፖሊስ ጣቢያ ሲፈልጉ ቤተሰቦቻቸው ሊያገኟቸው ይችላሉ። አንዳንዱ የት እንደሚጥሏቸው እንኳን በማይታወቅበት ሁኔታ ነው እዚህ ሀገር ላይ እንዲህ አይነት ግፍ እየተፈጸመ ነው ያለው። የሚያሳዝነውና ሁሉ ጊዜ የሚገርመኝ ደግሞ ምንም ነገር እንዳልተፈጸመ የሰው እንኳን ዝም እሺ ብሎ ማያቅ የሚመስለው አብይ አህመድ እየወጣ በከፍታ ላይ ነን ያለ ነው ብሎ ሲናገር አንዳንድ ጊዜ እንደው ራስን እንኳን ምን ያህል ጊዜ ያሞኘ ተዘልቃለህ? ሰዎችን ልታሞኝ ትችላለህ፣ በፈጣሪም አየኝም ብለህ የፈለግከው ልታደርግ ትችላለህ። ህሊናንና ራስን ግን እንዴት ነው እስከ መቼ ድረስ ነው እያታለልክ የምትቆየው? የዚህ ሰውዬ ነገር ይገርማል። ለማንኛውም በቴዲ አፍሮ ላይ ያለውን ሁኔታ በተመለከተ እንግዲህ ያሰሩ ነው ብዙ ሰዎች ታስረዋል። ዛሬ ከአዲስ አበባ እንደሰማነው ከሆነ የፌደራል ፖሊስና ኢመደበኛ የሆኑ የሲቪል ልብስ የለበሱ የደህንነት ሰዎች ሰው ሞባይል ላይ ምንድነው የሚያዳምጠው ባታዳምጥ እንኳን የጠረጠሩትን ሰው ወጣት መንገድ ላይ ያያዙ ስልኩን እየፈተሹ የቴዲ አፍሮ ሙዚቃ መስማትን ከዩቲዩብ ላይ ያዩ መደብደብና መቀማት ጀምረዋል። እንዲህ አይነት ሰቀቀን ውስጥ ህዝቡን እየከተቱት ነው። በሌላ በኩል የእግር ኳስ ግጥሚያ አለ በአዲስ አበባ ሁለት ክለቦች ጊዮርጊስና ሌላ ክለብ እንዲጫወታሉ። እዛ ስቴዲየሙ ላይ የቴዲ አፍሮ ዘፈን በደጋፊዎች እንዳይዘመር ከወዲሁ የአዳነች አበቤ የሚመለከታቸው አካላትና የደህንነት ሰዎች የደጋፊዎች ማህበሩን አባላት ሰብስበው እንደዚሁ ሲያስጠነቅቁ እንደነበረ መረጃዎች ወጥተዋል። የሚጨብጠውን ያጣው አሁን የሚያሳስበን የድምጻዊ ቴዎድሮስ ካሳሁን የደህንነት ጉዳይ ነው። እንግዲህ ቀጣዩ እርምጃ ምን ሊሆን ይችላል? አሁን ቀስ እያሉ እየተጠጉ ነው። በሂደት ነው እንግዲህ ነገሮችን ቀስ እያሉ መወጠር፣ መጀመሪያ አካባቢውን መቃኘት፣ ከዛ በዙሪያ ያሉትን ሰዎች ማሰር፣ ከዛ ስቱዲዮን መዝረፍና ማውደም፣ እንደዚህ ያደረጉ ቀጣዩ እርምጃ ምን ሊሆን ወዴት ሊያመሩ እንደሚችሉ ግልጽ የሆነ ጉዳይ ነው። እንግዲህ አሁን ዙሪያውን የሚዞሩት ከቴዲ ላይ ሊያስከሱት የሚችሉ ወንጀሎች ትንሽም እንኳን የሆነ ፍንጭ ማግኘት ብንችል ዙሪያውን የሚዞሩት ለቀጣዩ ክሳቸው እሱ ላይ ለሚወስዷቸው አንዳንድ እርምጃዎች ጀስቲፋይ ለማድረጊያ ምንም እንኳን ባያረጉ እንኳን እሱንም አስጨንቆ ማቆየትንና መልክቱ ለቴዲ ብቻ አይደለም ከዚህ በኋላ በጆክም በዘፈንም በስዕልም በፈለከው አይነት መንገድ እኛን መንካት ያስቀጣል፣ ያስመታል። መተቸት እኛን መተቸት አትችሉም ብሎ መልክቱ ለቀረው የኢትዮጵያ ሕዝብ ነው። ይሄ ተመሳሳይ ሁኔታ የአዲስ አበባ ውስጥ ስልክ መበርበር የተጀመረው የፋኖን የሚመለከቱ ዘፈኖች መለቀቅ በተጀመሩ ጊዜ ነው።
ስልክህ ላይ ከፋኖ ጋር የተያያዘ ዜና ወይም ዘፈን የሆነ የተለዋወጥከው መልእክት ሼር ያደረከው ነገር ካለ ስልክህን ይወስዱዋል አንዳንዴ ያስራሉ ይደበድባሉ እሱ ምን ፈጠረ ለብዙ ፖሊሶች ቢዝነስ ፈጠረላቸው ድንገት ይመጡና በተለይ ወጣቶቹ ልጆች ስልካችሁን አንጡ ለምርመራ ይፈልጋል ስልካችንን ምናምን ስለቸው እሺ እስከዛ ታስራችሁ ትቆያላችሁ እስክንመረምር ይሏቸው አራም ፈልግም ሲሉ በቃ ተመርምሮ ወደፊት ተደውሎ ይሰጣቸዋል ይሉና ዝም ብሎ እነዚህ ፓትሮል የሚያደርጉ ፖሊሶች የ5 የ6 የተሰበሰቡ ወጣቶችን ስልክ ሰብስበው ይዘው ይሄዳሉ ሊሸጡት ግማሹን ሊጠቀሙበት እና ያገዛዝ ስርዓቱ ትእዛዝ ሰጥቷል እንዲያሉ ሜሴጆችን የሚቀያየሩ ሰዎችን አስቆሙ አስጠንቅቆ አስደንግጡ ብሎ ግን ለፖሊሶቹ ደግሞ የዝርፊያ በር ተከፈተላቸው የብዙ ሰው ስልክ በፖሊሶች ተነጥቋል ኢቭን እኔ እዛ አዲስ አበባ ሞኜ እንዲህ ያለ ነገር ይደረግ ነበር እና አሁንም ኮሽ ሲል በዛ ባንድ የሆነ ጉዳይ ላይ የሚለዋወጡ መረጃዎችን ሰውን ማሸማቀቅ ማስደንበር የስርዓቱ ውጤቱን ይፈልገዋል ግን ደግሞ ለነዛ ለዘራፊ ዩኒፎርም ለለበሱ ፖሊሶች ደግሞ የሞባይል መሰብሰቢያ በሩ እንደገና ለሁለተኛ ጊዜ እንደተከፈተላቸው ነው የምታየው ግን ትልቁ ነገር ቴዲን ያው ሪስክ ውስጥ እንዳለ እኔ አሁን በነጻነትም መንቀሳቀስ የሚችል አይመስለኝም በርግጥ ቀጥታ ያለበትን ሁኔታ አላቅም ግን አሁን ባለው ሁኔታ ከቤቱ ሲወጣ ምን ሊገጥመው እንደሚችልም አይታወቅም እና ቴዲ ደህንነቱ አደጋ ውስጥ እንዳለ ነው በተለይ ቢሮ ላይ ያነጣጠረው ጥቃት ነገ ቤቱ ላይ ላለመቀጠሉ ነገ ጓደኞቹ ላይ የተደረገው እስር ነገ እሱ ላይ ላለመቀጠሉ ምንም ዋስትና የለም ይሄን ያገዛዝ ስርዓትም የሚመልሰው የሞራልም የህግም ማዕቀፍ የለም የጭካኔም ችግር የለባቸውም ስለዚህ የቴዲ አፍቃሪ የሆነው የኢትዮጵያ ህዝብ በተለይ አዲስ አበባ ያለው የኢትዮጵያ ህዝብ በተክላላ የቴዲን ጉዳይ ባይነ ቁራኛ መከታተል ቴዲን ሚነካ የመንግስት አካል ካለ ህዝቡ በማናቸው መንገድ ቁጣውን ለመግለጽ መዘጋጀት አለበት ግን ጥሩነቱ ባለም አቀፍ ደረጃ ያለም አቀፍ ማህበረሰቡ ባይነ ቁራኛ ያንዳንዱ ነገር በጥንቃቄ ነው የሚከታተሉት አለርቶች ተልከዋል በዚህ አጋጣሚ ያውሱን ኢንፎርማል አርገ የተባበሩት መንግስታት ሰብአዊ መብት ካውንስል አካባቢ ያሉ ሰዎች የአውሮፓ ዩኒየን አካባቢ ያሉ ሰዎች ከመንግስት ጋር በፓርትነርሺፕም በምንም ግንኙነት ያላቸው የዲፕሎማቲክ ኮሚኒቲው የተጻፉ አለርቶች እንዲደርሳቸው ተደርጓል እና ሁሉም በጥንቃቄ ነው የሚያየው መንግስት ምንም አይነት የወንጀል ተረት ይዞ ቢመጣ እንኳን ቴዲን የሚያስርበት ምክንያት በዘፈኑ እንደሆነ ግልጽ ነው ኢቭን አሁን የስቱዲዮ ጥቃት ራሱ በቴዲ ላይ የተነጣጠረ ጥቃት ስለሆነ እሱን አስመልክቶ እንግዲህ አይ ቲንክ የተለያዩ ድርጅቶች አሁን በድጋሚ ዓለም አቀፍ የሰብአዊ መብት ድርጅቶችም በመንግስት ላይ ጫና የሚያሳድሩ መግለጫዎች ያወጣሉ ብዬ ነው ተስፋ ማደርገው መረጃው ስላላቸው ሌላ በአሜሪካ በአውሮፓ የሚገኙ ኢትዮጵያዊ የሆኑ ድርጅቶችም ትላንትና ያወጡት ጠንከራ ያለ መግለጫ አለ ግን የኢትዮጵያ ህዝብ ነው እኔ ዋናው ባለቤት የኢትዮጵያ ህዝብ ነው ልጃችንን መንካት አትችሉ ቴዲን ነክታችሁ በሰላም አገር ማስተዳደር አትችሉ የልሳናችንን ለመዝጋት ሞክራችሁ አብረን ልንቀጥል አንችልም ብሎ ዋና ቁጣውን ማሰማት ያለበት ግን የኢትዮጵያ ህዝብ ነው ባይነኝ ያሬድ እንደው ወደ ህዝቡ ምን ማድረግ አለበት የሚለውን በደንብ ጠንከር ባለ መልኩ መልእክት ማስተላለፍን ካለብን ወደ መጨረሻ ላድርገውና 16 የሲቪክ ተቋማት ቀደም ሲል የተከስካቸው ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደብዳቤ አስገብተዋል በደብዳቤው ይህን ጉዳይ አሳሳቢነቱን በመጥቀስ ነው እንግዲህ የቴዲ አፍሮ ጉዳይ ምን ያህል በኢትዮጵያ ህዝብ ዘንድ በከፍተኛ ደረጃ ክትትል ህዝቡ ያደረገ እንዳለ የሆነ ነገር ቢፈጠር ቀውስ የበለጠ ሊከሰት የሚችልበት እድል ሰፊ መሆኑን በመጥቀስ የአሜሪካ መንግስት በቅርበት
ጉዳዩን እንዲከታተልና በአገዛዙ ላይ ጫናም እንዲፈጥር ያሳሰቡበትን ደብዳቤ ነው ያስገቡት። እናንተም እንግዲህ በዓለም አቀፍ ተቋማት አማካኝነት መረጃው እንዲተላለፍ እንዲሰራጭ በአዲስ አበባ የሚገኙ የዲፕሎማቲክ ማህበረሰብ አካላትም ጉዳዩን በደንብ እንዲከታተሉትና በቅርበት እንዲያዩት ጭምር ከፍተኛ የሆነ ስራ እየሰራችሁ እንዳለ አውቃለሁ። 2 አምባሳደሮች ከዚህ በፊት ለአብይ አህመድ በቀጥታ ኢሜል በማድረግ በቀውስ ላይ ሌላ ቀውስ ማምጣት ስለሚሆን በቴዲ አፍሮ ላይ እርምጃ ከመውሰድ እንዲቆጠብ እንደዚሁ ያሳሰቡበት መልእክት እንዳደረሱ ነው የሰማ ነው። ግን አገዛዙ በአሁኑ ሰዓት ደንግጧል። በጣም ነው የደነገጠው። ደንግጧል ሲባል ዝም ብሎ እኛ ስለፈለግነው ወይም ደግሞ መደንገጡን ስለተመኘን አይደለም። ድርጊቶቹ የሚመሰክሩ ናቸው። አብይ አህመድ በዛ ደረጃ እንዳልደነገጠ ምንም ምንድነው የተርባይኑን እንኳን እንትን ሊፈጥር የማይችል የሲኒ ውስጥ ማዕበል ነው፣ ምንም ጫጫታው አይበግረንም ያለው ሰውዬ 4 ሰዓት 48 ሰዓት ሳይቆይ እንዲህ አይነት ሽብር ውስጥ መግባቱ በራሱ ሰውየው ምን ያህል ፈሪ እንደሆነ በፍርሃት ሸለቆ ውስጥ እየዳከረ እንዳለ የሚያሳይ ነው። ለማንኛውም ዓለም አቀፉ ማህበረሰብ ይሄ እየፈጠነ ያለው በየለቱ አዳዲስ ነገር እየሰማን ነው። ጫውታው ከጊዜ ጋር ነው። ጊዜ በወሰደ ቁጥር ቴዲ ላይ ላይደርሱት የሚችለው አደጋ በጣም እያሳሰበን ሊመጣ ይችላል። ስለዚህ ዓለም አቀፉ ማህበረሰብ መፍጠን አለበት። እነዚህ እርምጃዎችን በቶሎ በይፋ ማውገዝና አገዛዙ ላይ ጫና መፍጠር ይገባቸዋል። እየዘገዩ ያለ ይመስላል። እንዲሁ ሰምተናል ደርሶናል የሚል ብቻ ነው። ወደ እርምጃ ግን መግባት ያለባቸው ይመስለኛልና ከዚህ አንፃር ምን መደረግ አለበት? ያሬድ አይ ቲንክ እኔ አንዱ ሰጀስት ማድረገው በመላው በተለይ በአሜሪካ ከሀገር ውጭም ያሉ የታወቁ ድርጅቶችም የሲቪክ ማህበራትም እና ደግሞ ይሄ ዘፈኑን የሰማው 70 ሚሊዮን የሚጠጋው ህዝብ በፒቲሽን እነዚህን አካላቶች ማጨናነቅ አለበት። ቴዲ ላይ የሚደርሰውን ሃራስመንት እኛም እናወግዛለን፣ እናንተም በአስቸኳይ አቁሙ፣ ትንበሉ፣ ድምጻችሁን አሰሙ የሚል ተቃውሞ በይፋ ማሰማት አለባቸው እና አይ ቲንክ ለኔ አንዱ በተለይ በሰብአዊ መብት ላይም ለሚሰሩ ሰዎችም ሰጀስት ማድረገው ፒቲሽን እነዚህን አሁን የወጡትን ደብዳቤዎች ወደ ፒቲሽን ቀይሮ ለአውሮፓ ዩኒየን መረጃው አላቸው፣ ኢንፎርም ተደርገዋል፣ አፕዴት አድርገናል። ግን ያ ብቻው በቂ አይደለም። የኛ ድምጽ ብቻ በቂ አይደለም። የሚሊዮኖች ድምጽ ቴዲ ከተነካ ኢትዮጵያ ውስጥ የሚፈጠረውን ቀውስ ቀድማችሁ አውቃችሁ ይሄን ያገዛዝ ስርዓት በተለያየ መንገድ ፓርትነርሺፕ ፈጥራችሁ አብራችሁ የምትሰሩትን ያገዛዝ ስርዓት አደብ እንዲገዛ ህግ እንዲያከብር አድርጉ የሚል የጋራ ድምጽ መሰማት አለበት። በየቦታው ምናልባትም ካስፈለገ ሰላማዊ ሰልፎች ሁሉ በመውጣት የአገዛዝ ስርዓቱን ማውገዝ ያስፈልጋል። ግን በተለይ የዓለም አቀፍ ማህበረሰቡን በፒቲሽን በመላክ ማንቃት ስለሚቻል እዛ ላይ ርብርብ እንዲኖርና በዚህ ላይ ስራ እንዲሰሩ ሁሉንም ማሳሰብ ፈልጋለሁ። ያሬድ እንግዲህ የአዲስ አበባ ህዝብ እዚህ ላይ ትልቅ ሚና ሊጫወት እንደሚችል የፍርሃት ድሪቶን አውልቆ በመጣል የቴዲ አፍሮ ህይወት ያለበትን አጠቃላይ አደጋውን በመገንዘብ ለዚህ ታላቅ ኢትዮጵያዊ ብርቅዬ ኢትዮጵያዊ ድጋፍና ከለላ መሆን ይገባዋል። ምናልባት ሰሞኑን ከሻለቃ ማሞ ለማ ጋር የወታደራዊ ጉዳዮች ተንታኝ ጋር ባለሙያ ጋር ስንወያይ አንድ ታሪክ አስታውሰውን ነበር። እንደውም የፕሮግራሙ ዋና ርዕስም አድርገናል። የፕሮፌሰር መስፍን ወልደማርያምን ታሪክ ነው። በዛ ቀውጢ ሰዓት ኮሎኔል መንግስቱ ኃይለማርያም ከስልጣን በሚለቁበት ዋዜማ ላይ ያው በስልጣን መልቀቅ አለመልቀቃቸው በማይታወቅበት በዛን በ1982 አካባቢ ፕሮፌሰር መስፍን ወልደማርያም ለኮሎኔል መንግስቱ ደብዳቤ ጽፈው ነበረ። ከስልጣን ልቀቅ ነው፣ ሌላ አይነት ሽግግር ያስፈልጋል፣ ሀገሪቱ ወደ ትርምስና የለየለት ቀውስ ውስጥ ከመግባቷ በፊት ስልጣን ልቀቁ ብለው ፕሮፌሰር መስፍን ወልደማርያም በድፍረት ደብዳቤ ጽፈው አስገብተዋል። በጣም የሚገርመው በወቅቱ ይሄ ደብዳቤ በአዲስ ዘመን ጋዜጣ ላይ ሁሉ እንደወጣ ነው የነገሩንና ይሄ ብቻም አይደለም። ይሄ የእሳቸው ጥሪ ሰራዊቱ ድረስ እንግዲህ ያኔ የነበረው የግንኙነት
እንዳሁኑ ሶሻል ሚዲያ የለም ሞባይል ስልክ የሚባል የለም ግን ይሄ የሳቸው መልእክት ሰራዊቱ ውስጥ ሁሉ ገብቶ ትልቅ ንቅናቄ መፍጠሩንና ኮሎኔሉም በአደባባይ ፕሮፌሰር መስፍን ወልደማርያምን የኢምፔሪያሊስት መልእክተኛ ብለው መስደባቸውን ነው የሰማነው በዛን ወቅት ላይ የአዲስ አበባ ህዝብ እንግዲህ ደርግ ምን ያህል አስፈሪ እንደሆነ ወታደራዊ መንግስት ነው ነገር ግን የአዲስ አበባ ህዝብ ፒያሳ የሚገኘውን የፕሮፌሰር መስፍን ወልደማርያምን ቤት በመክበብ ሮንድ በተራ እየወጣ ሲጠብቅ እንደነበረ ነገሩን እውነት ለመናገር አስደናቂ ታሪክ ነው ታዲያ ያንን መድገም የአዲስ አበባ ህዝብ ምን ያቅተዋል ቴዲም መጠበቅ ኢትዮጵያን መጠበቅ ነው በአሁን ሰዓት ልሳናችን ነው ድምጻችን ነው ከምንም በላይ ለአዲስ አበባ ህዝብ ነው የጮኸው ዘር ቀለም ሃይማኖት አላለም ስለዚህ ሁሉም የአዲስ አበባ ህዝብ ራሱ እንደተነካ አውቆ ይሄንን ግፈኛ ስርዓት ሊያደርስ ከሚችለው አደጋ መጠበቅ አለበት ምናልባትም ትንሳያችን ከዚህ በኋላ ሊመጣ ይችላል ሰበብ ምክንያት የሚፈልግ የሆነ አይነ ጥላ የሚገፍ ነገር ነበር የኢትዮጵያ ህዝብ ሲጠብቅ የነበረው ያም ጊዜ ተቃርቦ ሊሆን ይችላል ለማንኛውም ከአዲስ አበባ ህዝብ ምን ይጠበቃል እውነት ለመናገር ቴዲ አፍሮን በመጠበቅ ከለላ በማድረግ ከማንም በላይ ቀድሞ መድረስ ያለበት የአዲስ አበባ ህዝብ ነው እኔ ይሄንን ለማድረግ የቅርብ ጊዜም ምሳሌዎች አሉ ለምሳሌ ጆዋር በመንግስት ታጣቂ ኃይሎች ቤቴ ተከበበ ባለ ጊዜ የጆዋር አፍቃሪ አድናቂ ተከታይ የሆኑ ወጣቶች ግልብጥ ብለው ወጥተው ቦሌ የሚገኘውን ቤቱን ከበው ለቀናት ነው እዛ ቤቱ ዙሪያ ላይ ያደሩት ለቀናት ነው መሳይ ቢያንስ ተከታታይ የተወሰኑ ቀናቶች መንግስት እኔን ነገር አላረኩም ላረግም አላሰብኩም ብሎ ጠቅላይ ሚኒስትሩ አረንዶም ሱስ ኮርቴ ነው ምናምን ብሎ ኑዛዜ የሚመስል ነገር ዘበራርቆ ካበቃ ከተረጋጋ በኋላ ነው ወጣቶች ወደ ቤታቸው እየተመለሱት ግን ስቲል ባይነ ቁራኛ እየተከታተሉ ማለት ነው እና ቴዲ ይሄን ያለ የኢትዮጵያ ህዝብ ፍቅር እስካለው ድረስ የአዲስ አበባ ህዝብ ብቻ አይደለም ከአዲስ አበባ አቅራቢያም ያሉ የቴዲ አድናቂዎች እኔ የሚገርም በመንግስት ስራም ውስጥ በወታደሩም ውስጥ በስልጣን አካባቢም ውስጥ ያሉ ብዙ አድናቂዎች እንዳሉት በድፍረት መናገር ይችላል ስራውን አፕሪሺየት ያደረጉ የወደዱ ያለቀሱ የልባችንን የተናገረልን ያሉ ብዙ ሰዎች አሉና ይሄ ብሶቴን የተናገረልኝን ሰው አንደበቴን አሁን እኮ ቴዲን ሴፍ ቴዲ ብለህ ቴዲን እንጠብቅ ብለህ አደባባይ መውጣት አንደበቴን አትዝጉ እንደማለት ነው የሐሳብን የመግለጽ ነፃነቴን ሙሉ በሙሉ እስክትዘጉት ልሳኔን ሙሉ በሙሉ እስክትዘጉት ድረስ አልፈቅድላችሁም ብሎ እያንዳንዱ ሰው ለቴዲ አይደለም ለራሱ ሲል ለራሱ ነፃነት ሲል አደባባይ እንዲወጣ አርጎ ነው መቁጠር ያለበት ስለዚህ ሰው ለመንግስት አሁንም ቢሆን የተለያዩ የቁጣ መልእክቶች የማስጠንቀቂያ መልእክቶች የበፊት የኢህአዴግ መሃል አካባቢ ላይ የሰላማዊ ሰልፍ እንትን ሰልፍም እኔም ሰልፍ ወጣ ነበር የተቃውሞ ሰልፍ አብዮት አደባባይ የተደረጉ ተቃውሞ ሰልፎች አምልጠውኛ ያቁም ዋ ምትል ማስጠንቀቂያ ነበረችና I think this is the time አሁን enough ማለት አለበት የኢትዮጵያ ህዝብ ዋ ማለት አለበት ለመንግስት ማስጠንቀቂያ መስጠት አለበት ይሄ ስርዓት በተጨመላለቀና በተጨረበረ ምርጫ ስልጣንን ልታጸድቅ የዳደርክ አፈናን የኢትዮጵያ ህዝብ ላይ ልታጸና ያለ ሌላ አይልን እየተጠቀምክ መበደልን የሚናገርልን ሰው ደግሞ ለመንጠቅ ለማሰር ለማጉላላት በዚህ ርቀት መሄድ እና ይሄንን ዝም ብሎ የሚያይ ህዝብ ከሆነ ከዚህ በኋላ የኢትዮጵያ ህዝብ አለው እንደሌላው እንደ ኬንያ ህዝብ እንደ ኡጋንዳ ህዝብ ወይ እንደሌላ የቅርብ ሀገር ህዝብ በኩራት አንገቱን ቀና አድርጎ አለው ለማለትም ይቸግራል ኬንያ ውስጥ እኮ አንድ ሰው ታሰረ ብለው ሳምንት ነው የሚሰለፉት ኡጋንዳ የፖለቲካ ተቃዋሚ ኃይሎች ሲታሰሩባቸው ታንዛኒያ ሰው ቁጭ ብሎ አያይ እና ይሄ ቴዲ ፍጹም ህጋዊ ሆነ ፍጹም ሰላማዊ በሆነ መንገድ ሐሳቡን ፍጹም ጨዋነት ኢትዮጵያዊ ጨዋነት በተሞላው የማንንም ሞራል በማይነካ የማንንም ብሔረሰብ
ሃይማኖት ባከበረ ማንንም በማይነካ መንገድ ግፍን የተጠየፈው ግፍን ያወገዘው ስለዚህ ከቴዲ ጋር መቆም ግፈኞችንና ግፍን ማውገዝ ነው ማንንም ብሔረሰብ አይነካም ማንንም ሃይማኖትን አይነካም አንዳንድ ቪዲዮዎች ሆን ተብሎ የሃይማኖታዊ ቅርጽ ለማስያዝ ሁሉ ዛሬ አንድ ቪዲዮ ያየው ነበር የወንጌል ሰባኪነን የሚሉ ሰዎች መጽሐፍ ቅዱስ ይዘው የዳስ ጣይ መንፈስ የተወጋዩን ይያሉ መሐል አደባባይ ላይ በአዲስ አበባ ይጨፍራሉ በተቃራኒው ቴዲ ልክ ነው ብለው ሁለት ሰዎች አደባባይ ላይ መቆም አይደለም የቴዲን ዘፈን መስማት አትችልም አዲስ አበባ መንገድ ላይ በገዛ ስልክ ማንንም ሳይሳትረብሽ ዘፈን መስማት ያሳስራል እንየት ደግሞ ድንገት የተሰበሰቡ ዱርዬ ወንጌላዊ ነን የሚሉ ዱርዬዎች አንድ ተሰብስበው ቴዲን ሲሳደቡ ሲያወግዙ ቆመው ፖሊሶች የሚያደንቁበት ሀገር ነው ስለዚህ ይሄ መቀጠል የለበትምና የኢትዮጵያ ህዝብ ምናልባትም እንኳን ሊያስሩት ቢፈልጉ ቤቱን በመክበብ መንገድ በመዝጋት የአገዛዝ ስርዓቱን ማስቆም የሚችለው እኔ ሌላ አካል ሌላ ዓለም አቀፋዊ አካልም አይደለም መሳይውነን ለመናገር የኢትዮጵያ ህዝብ ዝም ካለ ቴዲ ላይ ሁሉ ነገር ሲፈጸም ዝም ካለ ዓለም አቀፍ ማህበረሰቡ አንድ ነጠላ መግለጫ አውጥቶ ዝም ሊል ይችላል ከዚህ በፊትም እንደሚያደርጉት የኢትዮጵያ ህዝብ ተነቃንቆ ቴዲን ማንንም መንካት አይችልም ብለው በቃ ለቴዲ ማረግ ከቻለ የኢትዮጵያ ህዝብ የአዲስ አበባ ነዋሪ ያኔ የዓለም አቀፍ ማህበረሰቡም ጫና ከመግለጫ የዘለለ ይሆናል ብዬ ነው ማስበው እንደምንሰማው ከሆነ ዶክመንተሪው ፊልም ሁሉ ቴዲን አፍሮ የሚከስ የሚያጥላላ ዶክመንተሪ ፊልም ሁሉ እየተዘጋጀ እንዳለ በአብይ አህመድ መገናኛ ብዙሃን ሰምተናል ምናልባት አሁን ይሄ በዚህ በስቱዲዮ ያደረጉት ዘረፋና ውንብድና ነገ ከነጎዲያ የጸረ ሽብር ግብረ ኃይል ብሔራዊ ግብረ ኃይል ለሽብር ተግባር ሊውል የነበረ ሳክስፎን እንደዚሁም ፒያኖ ሌሎች የሙዚቃ መሳሪያዎች ለሽብር ተግባር ሊውሉ ሲሉ ጸረ ሽብር ግብረ ኃይሉ ልዩ ኦፕሬሽን በማካሄድ በቁጥጥር ስር አደረጋቸው የሚል መግለጫ ከማቅረብ ወደ ኋላ የማይሉ ናቸው የድንቁርነታቸው ለከት በዚህ ደረጃ መግለጫ ከማውጣት የሚከለክላቸው አይደለም ስለዚህ ይሄንን እንጠብቃለን ግን እንደው በመጨረሻ ምናልባት ይሄንን ዝግጅት ለማሰናዳት እንግዲህ በቶሎ ጠይቄህ ነው የመጣው ገና ሊፈጸሙ የሚችሉ እየተደረጉ ያሉ ነገሮች ካሉ አዳዲስ መረጃዎች ወደ ኋላ ላይ እንመለስበታለን ከዚህም የከፋ ላይ ያደርጉ የሚችሉበት እድል ሰፊ እንደሆነ እየሰማን ነው እና ያለነው በመጨረሻ የምትለው ነገር ካለ የአብይ አህመድ ጀንበር እየጠለቀች ነው እንደው በዚህ ወቅት ላይ እንኳን እንደው ለንሳ ሃይማኖትም ካላቸው ለንሳ የሚሆን ለጽድቅ የሚሆን ስራ በዚህ በመጨረሻው ሰዓት እንኳን የመስራት እድላቸውን እያጨለሙ ነው ያሉት ሁሉም ነገር ዝግ አድርገው ሀገሪቱን ወደ ቀውስ አንደርድረው ከተዋታል ወደ በለጠ ደግሞ ማዕትና መከራ ላይ ያስገቧት እየሰሩ ነው ያሉትና በመጨረሻ ምን ትላለህ እንደው ያሪ ቴዲ ዘፈኑን ካወጣበት ጊዜ ጀምሮ በጣም የነውረኝነት ጥግ የረገጠ አንዳንድ ጊዜ በቃ ለማሰብ ሁሉ የሚከብድ በሚዲያም ላይ ያሉ በዛው አንዳንድ ቦታ ስልጣንም ተታከው የተቀመጡ ከህሊናቸው የወረዱ ሰዎች የሰሯቸውን ዘገባዎች በጥንቃቄ ተከታትዬ ነበር በተለይ አንዱ የናንተ የሥራ ባልደረባም የነበረው ሰው አለበትና የቴዲን አፍሮን ስራ ከሻቢያ ከግብጽ ከህወሓት መንግስትን ለመገልበጥ ከሚፈልጉ ኃይሎች ጋር እንደው በቃ ግጥሙን ሁሉ እነሱ ጽፈው ነው የሰጡት ሊሉ ምንም አልቀራቸው ኢሳያስ ነው ግጥሙን የጻፈለት ለማለት ወይ ግብጽ ነች የጻፈችለት ለማለት ምንም አልቀራቸው ይሄ የመጨረሻ በቃ እኔ ምን የነውር ጥግ እና ከውቀትም ከሞራልም ሙሉ በሙሉ የመለያየት እና የኢትዮጵያን ህዝብ መናቅ ነው የህፃናት ልጆች ይሄንን ይታዘባሉ እንኳን አዋቂ ነፍስ ያወቀ ሰው ቀርቶና ሆም ብለው ለቀጣይ ክስ ለማመቻቸት እንዲህ ያለ ነገር እየተናገሩ ነበርና እንደውም አንደኛው ምናላው የቴዲ ጉዳይ ይመርመርልን ግጥሞ ወደ ፍትህ ሚኒስቴር ሄዷል እየተባለ ነበርና የሌሎች ኃይሎች እጅ አለበት ዘፈኑ ላይ
ብሎ አፉ ሞልቶ ሚዲያ ላይ የነበረ ሰው አፉ ሞልቶ አሁንም በመገናኛ ሚዲያ ሲናገር ስሰማ በጣም ነው የደነገጥኩት። እነዚህ ደግሞ የመንግስት የጸጥታ ኃይሎች ኢንክሉዲንግ ዘ ፕራይም ሚኒስተር ከነዚያው ሚዲያ ላይ አፋቸው ሞልቶ እንዲህ አይነት አስነዋሪ ነገር ከሚናገሩ ሰዎች የዘቀጠ ስብዕና ነው ያላቸው የወረደ። ስለዚህ ነገ ተነስተው ወይ ቴዲ ስቱዲዮ ውስጥ እንዲህ ያለ ሰነድ አግኝተን ነበር ከኤርትራው እንትና ጋር ሲጻጻፍ ነበር ከመሳይ ጋር ሲጻጻፍ ነበር ወይ ከገሌ ጋር ሲጻጻፍ ነበር የሚሉ የውሸት ደብዳቤዎችም ሊፈበርኩ ይችላል እና ምርጫን ጠብቆ እንደው ክስ እንኳን ቢኖር ቴዲ ላይ የሚኖረው ክስ ምንድነው? ሆም ብለው ምርጫ ጠብቆ ምርጫውን ለማስተጓጎል ከተለያዩ የውጭ አካላቶች ጋር ተቀናጅቶ ወይ የሆነ የውሸትም ክፍያ ቃል ተገብቶለት በዚህ ጊዜ ምርጫውን ለማደናቀፍ የተሰራ የተለቀቀ ስራ ነው የሚል አይነት የተለመደ ጸያፍ ህወሓትም እንዲህ ያለ ነገር ያረግ ነበር። ይሄ ግን ከዛም የወረደ በጣም የዘቀጠ አይነት እንዲህ አይነት ባህሪ ያለው ክስ ይዘው ሊመጡ ይችላሉና የኢትዮጵያ ህዝብ የሚገረም አይመስለኝም። ግን የቴዲ አድናቂዎች ብቻ ሳይሆኑ ለእውነት ለፍትህ የምትቆረቆሩ ኢትዮጵያውያን በጠቅላላ በሙሉ ድምጽ በመላው ዓለም በሀገርም ውስጥ ያገዛዝ ስርዓቱ ከዚህ ከጀመረው ፍጹም ህገወጥ ከሆነ የነውረኝነት ስራ እንዲታቀብ እና በቴዲ አፍሮ ላይ በሱ ዙሪያ ላይ ባሉ ሰዎች ዘፈኑን ሰማችሁ ተብለው በታሰሩ ሰዎች ላይ የሚፈጸሙ ጥቃቶች ሁሉ በአስቸኳይ እንዲቆሙ ይሄ ምናልባትም በቃ የደውል ጥሪ ይመስለኛል ለኢትዮጵያ ህዝብ። አሁን ቴዲ በቃ ምክንያት የሆነ ደውል ነው የሚሆነው ለኢትዮጵያ ህዝብ። ትነቃ እንደሆነ ንቃ፣ ከተጫጫነህ ፍርሃት ከተጫጫነህ የድብርት መንፈስ ነቅተህ እያንዳንድህ በተናጠል በዚህ ስርዓት ሰለባ ከመሆን በፊት ለራስ ስትል ንቃ የሚል ደውል አድርጌ ነው እኔ የምወስደውና እንደውም ዳስ ከመጣል ቀድሞ የኢትዮጵያ ህዝብ ነቅቶ ወደ ትግል መግባት አለበት፣ እምቢኝ ማለት አለበት እና በተለይ በቴዲ ላይ የሚሰነዘሩትን ጥቃቶች ቆሞ ማየት ይሄ በታሪክም እንደው በትውልድም የልጅ ልጆቻችን ሁሉ ሊያፍሩብን የሚችሉበት እንትን ነውና የኢትዮጵያ ህዝብ ምን ያህል ነው ግፍን የሚጠየፈው፣ ምን ያህል ነው ለእውነት የሚቆመው፣ ምን ያህል ነው ኢፍትሃዊነትን ለመቋቋም ጽናት ያለው የሚለው የሚፈተንበት ጊዜም ይመስለኛል። ያሬድ እንግዲህ ሁኔታውን እንከታተላለን። አሁን ስቱዲዮ ገብተን ይሄንን በሰበር መልኩ ያቀረብነው ፕሮግራም ነው። ሌሎች ርዕሰ ጉዳዮች ቢኖሩንም ይሄንን ጨምሮ ሌሎችንም በቀጣይ መድረኮች የምንመለከታቸው ይሆናል። እንግዲህ የኢትዮጵያ ህዝብ ለቴዲ አፍሮ መድረስ ይገባዋል፣ እንድረስለት የሚለው ድምጽ ጎልቶ እየወጣ ይገኛል። ቀደም ሲል አንተ እንዳልከው የአዲስ አበባ ብቻ ሳይሆን በዙሪያም አሉ የቴዲ አፍሮ አፍቃሪያን ብቻ ሳይሆን የኢትዮጵያ ነገ እድል ዕጣ ፋንታ የሚያሳስበው ዜጋ በሙሉ ከዚህ ብርቅዬ የኢትዮጵያ ልጅ ጎን እንዲቆም ጥሪው እየቀረበ ይገኛል። ይሄንንም እኛ እናስተጋባለን። እንቅልፍ መተኛት የለብንም። እንግዲህ ሁኔታውን እየተከታተልን የምናቀርብ ይሆናል። የሰብአዊ መብት ተሟጋች ያሬድ ኃይለማርያም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ መሳይ። በማናቸውም ሁኔታ ይሄን መልእክት እግር ጥሎት እንኳን ቴዲ ከሰማው ወንድም ቴዲ ብቻህን አይደለህም። የኢትዮጵያ ህዝብ በጠቅላላ አብሮህ ነው። በአገር ውስጥም ከሀገር ውጭም ያለው የኢትዮጵያ ህዝብ አንተ እንደ አንድ ሰው የሚሊዮኖችን ዕዳ ነው ተሸክሞ የራሱን ድርሻ ተወጥቷል። የቀረው ዕዳ የኛ የኢትዮጵያ ህዝብ ዕዳ ነውና ምንም አይነት መሸበርም ምንም ሳይሰማህ የሚመጣውን ነገር ብቻህን እንደማትጋፈጠው በዚህ አጋጣሚ እጅግ ለምናከብረው ወንድማችን ለቴድሮስ መልእክት ማስተላለፍ ፈልጋለሁ። የነጻነት ታጋይ ነህ፣ የእውነት ታጋይ ነህ፣ የፍትህ ጠያቂ ነህ፣ የሰብአዊ መብት ተሟጋች ነህ። አርቲስት ዘፋኝ ብቻ አይደለህም። ስለዚህ የኢትዮጵያ ህዝብ ይሄን ብርቅዬ የሆንከበትን ልጁን አሳልፎ ይሰጣል ብዬ ተስፋ እንትን አላረግም እና የኢትዮጵያ ህዝብ ይጠብቃል። በተረፈ
የሚሆነውን ነገር መሳይ እንዳልከው ከስር እየተከታተልን በዓለም አቀፍ መድረክም ጭምር የቴዲ ጉዳይ ዋና ፕራዮሪቲ እንዲሆን እናደርጋለን። በድጋሚ በጣም አመሰግናለሁ። ተመልካቾቻችን በድምፃዊ ቴዎድሮስ ካሳሁን ላይ እየተወሰደ ያለውን የማዋከብ እርምጃ በተመለከተ የደረሱንን መረጃዎች ባጭሩ ነበር ያቀርብንላችሁ። ሌሎች አዳዲስ የሚደርሱንን አክለን ወደ ኋላ ላይ የምንመጣ ይሆናል። ያሬድን በማመስገን እንሰናበታለን። ጤና ይስጥልን።